ያው ሴቶቹ አፈንግጠዋል ዛሬ። ይሄ በዛ በኩል እኛ ምን ካድማቸው ዘመኑ አላህ ሲፈርድብን ምን ይደረግ? ለሙያ ናት አህሙ ሚስት እሷ እያለኝ ማለት ነው። እኔ አልጎርስም የሚገርም እሷን አብልቼ መብዬ ደስ የሚል አንዳንድ ነገር በሉ እና ዱዓ አድርጉልን ደግሞ እና فمن شرح الله صدره للإسلام فهو على نور من ربه السلام عليكم ورحمة الله وبركاته يا جماعة እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ውድና የተከበራችሁ የቻናላችን አንዳንዴ እንደዚህ ስለምንመጣ የቻናላችን ተከታታዮች እሺ ባላችሁበት የአላህ ሰላም ዝነት ረድኤት ቸርታ ይላችሁ። አላህ ዛሬ አልየውመል ጁሙዓ ለየት ባለ ቪዲዮ ነው የተመለስ ነው። እጅግ በጣም በሚያስደስት ቤታችንን ፏፏ እያደረግን ነው። ዛሬ ለየት ያለ እንግዳ ይኖርብናል ማለት ነው። እንግዲህ ሁሌኛ የእንግዳ እየሆንን እያስቸገር ነው እና እንግዳ ለምንድን በቤታችን አይመጣም በሚል እንግዲህ እንግዶችን ጋብዘናል። ኢንሻአላህ እነሱን በጋራ የምንመለከት ይሆናል። ከዛም በፊት ደግሞ ከማሊ ጋር ነው ዛሬ ቤታችንን ሽር ጉድ እያደረግን ጠዋት ጀምረን ቤታችንን ፏፏ ስናደርግ ነበር። ምሳ ሰርተን ምሳ ነው እንግዶቹ የሚመጡት ማለት ነው። አሁን እንደዚህ ለባብሰን ፏፏ ብለን ወደ ጁሙዓ እንሄዳለን። እንግዶችን እየጠበቅን ነው። ከሰላት መልስ ነው። አልሐምዱሊላህ ረብል ዓለሚን ሰግደናል። ምሳ ልንበላ ነው። ቆንጆ ማማ ውለዱ ሀባያቸው እንዲመጣ ውለዱ ቶሎ ብላቸው የለ የበጎ ስራ የሚያመጻድቅ ባሪያህ ደካማ ነኝ ታውቃለህ ኻሊቅ የለ የበጎ ስራ የሚያመጻድቅ በረካውን ያው ቶሎ ብላችሁ እናንተ እንደኛ የልጅ አባቱ ማሻአላህ ውለዱ ክበዱ። አሜን ብለናል። ውሃ ይሰጥሽ ውሃ በቃ ልጅ ያለው ሰው እንግዲህ አይበላም። ሳወልድ ብላ ይባላል። አክራም ሳወልድ ብላ እኔማ እየበላሁ ነው። እኔ አሁን የፈለገ ርቦኝ እሷ እያለኝ ማለት ነው። እኔ አልጎርስም የሚገርም እሷን አብልቼ መብዬ ደስ የሚል ኧረ ተው ሙላህን ካገባ በኋላ ነው የሚባለው። ካገባ በኋላ የሚባለው ይሄ ደግሞ ላጤው ምን እያለ ነው? ካገባ በኋላ ነው የሚባለው፣ ከወለድክ በኋላ ነው የሚባለው እያለ ነው። ሰው አይዞህ ባሪያህ ደካማ ነኝ ታውቃለህ ኻሊቅ ወንጀሌ ቢበዛም ለመንኩሽ መጣሁ ተመልሼ አንተው አብስልኝ ላለፈው ይታያል። በደንብ ትታያለህ። አብሽር በጋ አይ ላይቱን አመጣለሁ ካልሆነ ኧረ ትታያለህ። ሲቀጥል ቡናው ነው ዋናው ስኳር ይደረጋል። ስኳር አድርግ መጀመሪያ እንዴ ፕሮቶኮልን ጠብቅ መጀመሪያ። ሰላም አለይኩም በድጋሚ ብለናል። እንግዲህ ያው ሴቶቹ አፈንግጠዋል ዛሬ። ይሄ በዛ በኩል እኛ ምን ካድማቸው ቡናኛ ነው የምናጠጣቸው። አክራም እኮ ይሰጥሃል። ተቀመጥ አንተ እንዳው ቢቀርጽ ቆንጆ ነው። አንተ እዛ ተቀመጥ። እዛ ጋር ዱዓማ አክራም ነው የሚያደርገው። በቤቱ ነው ያደርጋለሁ። እንግዲህ የኢማን ቤት የበረካ ቤት ወልዳችሁ ልጅ አቅፋችሁ ወንድ ልጅ
አሚን 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 ያ አላህ ረቢ ያዝልኝ ለበኋላ ያዝልኝ። እንግዲህ ቆንጆ ፕሮግራም ነበር ዛሬ። በዚህ መልኩ ተሰባስበናል። ማሻአላህ እጅግ በጣም ደስ ይላል። ማህሌ ልትቀዳ አልቻለችም። ስለዚህ ዛሬ እኔ ነኝ የምቀዳው። ቢስሚላህ የዶሮ አይን የመሰለ ቡና ነው እኮ ትቀልጃለሽ። እኔ ነኝ ያፈላሁት አላለም እና ያፈላ ካልቀዳ ክሬዲቱ ይነሳል። እንደዛ አይነት ጊዜ ዘመኑ አላህ ሲፈርድብን ምን ይደረጋል? ካሜራማን እንግዲህ ወደፊት ባለትዳር ያሁኑ ላጤ ኢንሻአላህ ኢንሻአላህ። አሰላሙ አለይኩም። ያው ዳግመኛ አሰላሙ አለይኩም እያልናቸው ከቤትም ስንመጣ ብለናቸዋል። አሁንም አላቸው። ለማንኛውም አዲስ የተጋቡት ሙሽሮች ቤት ነው ዛሬ ምሳ ያለ ነው ማለት ምሳ ተጠርተን ምላሽ በሉት። ምላሽ ነው የተጠራ ነው እንግዲህ አዲስ ተጋብተው አስቡት ምላሽ ስንጠራ እና ያው በአዲስነቷ በጣም ብዙ ደክማለች። አሪፍ ምሳ ነው። በጣም ነው የማመሰግነው። እንደ ዛሬ አጣቅሜ ነው የበላሁት። በጣም ባለሙያ ናት አህሙ ሚስት ባለሙያ ሚስት። ዛሬ በተለያዩ ምክንያት እንግዲህ ካሜራ ላይ አልተገኘችም። ከካሜራ ጀርባ ናት ማለት ነው። ግን አንዳንድ ቦታ ሳትገባ አትቀርም። ያው ችግር የለውም ኖርማል። በዋናነት አላወራችም ነው እና ለዛም ደግሞ ይቅርታ። እንደ ሴቱኝ ሁሉ ቡና ስቀዳላችሁ የነበረው እኔ ነኝ። እንዴት ነው ቡና ይጣፍጣል ነው የወንድ ወንድ ነው የሚለው? እኛ አቀዳዱን ሳይሆን አፈላሉ ነው የምናየው። እሷ ናት ያፈላችሁ ነው? እኔ ነኝ ያፈላሁት። ተመችቶኛል። ምግቡ አንደኛ በጣም ደስ የሚል ቆይታ ነበር ያሳለፍነው። ኦኬ ይልመድባችሁ ኢንሻአላህ። ችግር የለም እንጠራራለን። ችግር የለውም። ለዛ ግን ለዛሬው ይቅርታ፣ እኔም በእሷ ስም ሁኜም ይቅርታ ጠይቃለሁ። እንግዲህ ለምን እዚህ ፕሮግራም ላይ ሁሉ እንዳልተገኘች እንጠይቃታለን ወደፊት እና ኢንሻአላህ እናመሰግናለን። በጣም አክብራችሁ እዚህ ድረስ ስለመጣችሁ ልጃችሁን ይዛችሁ ኢንሻአላህ እና በጣም ደስ የሚል ፕሮግራም ነው። አንዳንድ ነገር በሉ እና ዱዓ አድርጉልን ደግሞ እኔማ መርቃለሁ። ኦሬዲ ያው ልጅ ወለድኩኝ፣ የልጅ ልጅ አየሁት። ዱዓ ማለት ነው ኢንሻአላህ። ለማንኛውም እናመሰግናለን። አህሙና ማህሌ አዲሶቹ ሙሽሮች እንግዲህ አክብራችሁ ጠርታችሁናል። በጣም ደስ የሚል ቆይታ ነበረን። አልሐምዱሊላህ ወላሂ በጣም ደስ የሚል። ትንሽ ግን አየሩ ሞቅ እያለ ነው ያለው እና በጣም ሞቋል ማለት ነው። እና ለማንኛውም እንግዲህ ቤታችሁን የበረካ ቤት የኢማን ቤት አላህ ያድርገው። አትጡ ማግኘትን አላህ ይስጣችሁ። ፍቅሩን አላህ ይስጣችሁ። አሚን አሚን። ቤታችሁን ደግሞ የሪዝቅ ቤት አላህ አሚን አሚን። ሰው መጥቶ ማያጣበት አሚን አሚን አሚን። አላሁመ ሰሊ ማሻአላህ። እኔ በመታ መቀበል ያለባት። ለማንኛውም ቆንጆ ፕሮግራም ነበር። የዛሬ ፕሮግራማችን ይሄ ይመስል ነበር። አብራችሁ ስለቆያችሁ ከልብ እናመሰግናለን። እንወዳችኋለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።